ቡቡዬ ፏፎሽ እያለ ነው እዚህ ጋር። እናቴ ምን አባቱ ድብር ትፋ እያለ ነው። ድምቅ ጽድት። እንዴት ናችሁ? ደግ ናችሁ ወይ? ያው ትላንትና ቅመሜ በማልቀሷ ትንሽ ደብሮናል እውነት ለመናገር እኔም ደብሮኝ ነበረ። ግን ያው ቲክቶክ ላይ ደግሞ ዞር ዞር ስል ብዙዎቹ ስራ ነው ሲሉ እየሰማሁኝ ተጽናናሁኝም። በእርግጥ ያው የእሷ ማልቀስ ነው እንጂ ስራ እንደሆነ እንኳን ያውቃለሁ። በእርግጥ ማለት ያን ያህል በዚህ ልክ ይሄ በቀላል የሚፈታ ነገር ስለሆነ በዚህ ልክ ርቀት ስራ ካልሆነ ድራማ ካልሆነ ነገሩን ማራዘም ፈልገው ካልሆነ በዚህ ልክ ነገሩን አያራዝሙትም ብዬ አስባለሁ። ያው ቅመምዬ ትናንትና ትንሽ ደብሯት አይኗ ቀለት ብሏል። ግን ይሁን ከፋኝ ታውቃላችሁ። እንደዛ ሆና ሳያት ድብር አለኝ፣ ከፋኝ በጣም እግዚአብሔርን። ምክንያቱም ሊሆን ይችላል ስራ ሊሆን ይችላል እንዳላችሁ ስራ ነው። በእርግጥ ግን ለምን እንደው አላውቅም። እኔ ፊቷ ቅልት የሚለው ከልቧ ስታለቅስ የሆነ ስታለቅስ ነው የሚመስለኝ። አይኗ ይቀላል፣ ፊቷ ይቀላል እና ደግሞ ታሳዝነኛል። የኔ እናት በጣም ነው የምታሳዝነኝ። ምክንያቱም ማንም ሰው የሀይሚን እንባ ማየት አይፈልግም ማንም። እና ብዙዎቻችሁ ከመረበሽ የተነሳ ትላንትና በጣም ተረብሼ ነበር ቪዲዮ ስሰራ። መጀመሪያ በነ ፍፄና በነ እዩ ያቺ መታ ነበር አይደል? ከነ ፍፄ ጋር ቪዲዮ ሰርች ቀደም ብዬ ስለሰራሁት ልክ የእነሱን ቪዲዮ እያየሁ ነበር ያኛውን የለቀኩትና ስሜታዊ ሆኜ ነበር ቪዲዮ ሰርቼ ስለቅ። በጣም ተደናግጬ፣ በጣም ስሜታዊ ሆኜ፣ በጣም ተናድጄ ማለት የሆነ ውስጤ ስራ እንደሆነ ይነግረኛል። ግን ደግሞ እሷ ስታለቅስ አልችልም፣ በጣም ይከፋኛል። እና በውስጥ መታችሁም ቃልዬ አንቺ እንኳን እያወቅሽ ምን ሆነሽ ነው እንደዛ የተናደድሽው ምናምን ብላችሁኛል። እውነት ለመናገር በጣም ብዙ ልጆች በውስጥ አውርታችሁኛል። እና ማለት በቃ ስራ እንደሆነ አውቃለሁ፣ ግን በቃ ይደብረኛል እሷ እንደዚህ ስትሆን ሳያት ማለት ነው። በጣም ነው የሚደብረኝ እውነት ለመናገር። እና ያው ሀይሚዬም የሆነ የፈራችበት ሴት ልጅቷ እንደ አያችኋት እንደ ሰማችኋት እርግጠኛ ሆና ነው እያወራች ያለችው። በቃ በኮንፊደንስ በቃ እርግጠኛ ሆና እንደምታሸንፍ። ምክንያቱም ፍፄና ቢኒም ላይ ዝታለች፣ ብሩኬም ላይ ዝታለች፣ እንደምታዩት ሀይሚም ላይ ዝታባታለች። በጣም ብዙ ነገር ነው በቃ የሆነ ከኋላዋ የሆነ አካል እንዳለ የሆነ ነገር እንዳለ ልጅቷ በቃ እየተናገረች ነው ማለት በቃ በዚህ ልክ አገር እየጠላት ይሄ ሁሉ የሚዲያ ህዝብ እየጠላት ይሄ ሁሉ ሰው እየጠላት ውሻ እየተባለች ግን በዚህ ልክ ጥንካሬና ጽናት የሰጣት ከባግራውንድ ማን ነው? በዚህ ልክ በቃ ግትር እንድትሆኑ የሚያደርጋት ከኋላ ፑሽ የሚያደርጋት የሆነ አካል እንዳለ ያስታውቃል። ግልጽ ነው። ይሄ የሆነ አካል አለ ከኋላ ፑሽ እያደርጋት ያለ። ያ ነገር ትንሽ አስፈርቷት ሊሆን ይችላል ሀይሚዬ። ምክንያቱም ከባድ ነው። ከምንም በላይ ደግሞ ቡቡን የሆነ ነገር እንዳታረገው። እውነት ነው የሆነ ነገር እኔም እፈራለሁ። ይሄ ነገር እኔም እፈራለሁ። ለምን ልጅቱ መሰሪ ናት። ያው ድራማ ተብሎ ካልሆነ በስተቀር ለምሳሌ አሁን እና ብርሽ ነዋቸው እና ብርሽ አሁን ይሄ ጠንቋይ ይሄ አፍዛ ደንግዝ ይሄ ገለመል የሚባለው ነገር አለ ብላችሁ ነው የምታስቡት? የእውነት አለ የእውነት አብርሽን አስነክተውት ነው? የእውነት ሄርሜልና ሩታ የምር እየተጣሉበት ነው በአብርሽ ወይስ ለድራማ ብለው ነው ለእንጀራ ብለው ነው? ግን ከባህል ያፈነገጠ ነው ይሄ ስራ ነው አውቃለሁ። ምንም ደስ የሚል ነገር አይደለም፣ የሚያስተምር ቪዲዮም አይደለም። ግን አያችሁ ውጤታቸውን ግን ይዩት፣ የት እንደደረሱ ውጤታቸውን ይዩት። አብርሽ 500 ገባ፣ ሌሎችም እንደዛው። ውጤቱ ቆንጆ ነው፣ እየሰሩ ነው በጣም። በዚህ ሰዓት እነሱ ቢሊየነር ናቸው። እኔ እውነቱን ነው የምነግራቸው፣ ቢሊየነር ናቸው። ስለማንም አይደንቃቸው፣ ስለምንም አይደንቃቸው። አብርሽን ያልተቸ ትላልቅ ሚዲያ የለም፣ አብርሽን ያልሰደበ ትልቅ ሚዲያ የለም። ግን አላማው እሱ ቆርጦ ስኬትና ስኬት ላይ በቃ ስራና ስራ ላይ ብቻ ስላደረገ አላማውን ማንም ምንም ቢለው ምንም አይመስለው። እሱ አሁን ላይ ደረጃው እንደምታዩት ፏ ያለ ነው። ግን ምን አለ መሰላችሁ አሁንም ቢሆን ያው እዛ ጋር እየታየ ነው አብርሽ የሆነ ነገር እየተነካ እየተባለ የሆነ ነገር ተደርጓል እየተባለ እየተወዛገበ እየፈዘዘ ምናምንና
ይመስለኛል። ሀይሚዬም በቃ ፈራች። ያንን ታያለች፣ እርግጠኛ ነኝ ወንድሟ ቪዲዮ ነው ታያለች፣ ይደርሳታል ቪዲዮ ታያለች። እና ይሄን ነገር የሚያውቁት ድራማ የሚሆን እውነት የሚሆን የሚያውቁት እነሱ ራሳቸው ናቸው። እና ሀይሚዬም ቢሆን ያንን በቃ የሆነ እሱን የሆነ ነገር ታረግብኛለች ብላ ፍራቻ አድሮባታል። ግን አንድ ነገር ልታምኝ ይገባል። መድኃኔዓለም አለ፣ መድኃኔዓለም አለ፣ ፈጣሪ አለ። ያለ ፈጣሪ ምንም መድኃኔዓለም አንቺም ብለሻል እኮ ተናግረሻል። ባለፈው አሞሽ የተኛሽ ቀን መድኃኔዓለም ካለ ማንም ምንም አያመጣም። እግዚአብሔርን ያዙ ብለሻል። አንቺም እግዚአብሔርን ያዥ፣ እግዚአብሔርን እመኝ፣ ጸልይ፣ እመቤቴን እመኛት። በቃ እርጅኝ እናቴ በይ። ምንም የሚመጣ ታሪክ የለም። መቼም አትለያዩም እናንተ መቼም። እና ውዶቼ ለማንኛውም ዛሬ ያው ወደ ሌላ ርዕስ ገባሁ እንጂ ሁሉ ያወራሁት የትላንትናውን አስታውሼ፣ ግን ዛሬ ቡቡዬ በአዲስ መጥቷል። ቲክቶክ ላይ የሆነ ጸጉር ቤት ነውና እያስተዋወቀ ነው። እየገባችሁ ላይክ አድርጉ። እንትኑ ስሙ አለ እዚህ እንትኑ ላይ ፎቶ ላይ ስሙ የሰውየው ስም አለ። ቲክቶክ ስሙ ያው ፎሎ አድርጉት ምናምንም ብሏል። አድራሻም አስቀምጧል። አድራሻውንም እዛው ታገኙታላችሁ። ይሄ አድራሻውን እንዳልጽፈው ዝጋ ሄዳችሁ ፎሎ እንድታደርጉት ነው። በዛው ቡቡዬ ታለ ብላችሁ ማለት ነው። ጨርቃ ፋሚሊ እኮ ለዚህ ችግር የለበትም። የዋህ ፋሚሊ፣ ምርጥ ፋሚሊ፣ ፍቅር የሆነ ፋሚሊ፣ ለሰው እድገት በቃ ምንም ስስት የሌለው ፋሚሊ ነው። እና እየገባችሁ ሰብስክራይብ ማነው ፎሎ አድርጉት። ልጁን ይመቻችሁ። በዛ ባለፈው ወዳችኋለሁ። ከዛ ባለፈ ቅድስት ድንግል ማርያምዬ ኪዳነ ምሕረትዬ እነዚህን ልጆች ጭንቀታቸውን አይተሽ የታቀደላቸውን መጥፎ ነገር አይተሽ አንቺ ከፊታቸው ቆሚ። አንቺ ጥላ ከለላ ሁኛቸው። አንቺ ደግፊያቸው። አንቺ በቃ ከክፉ ነገር ሁሉ አንቺ ጠብቂያቸው እናቴ። የእውነት ሁላችሁም ጸልዩላቸው፣ ጸሎት አድርጉላቸው። ከምንም በላይ ለእነሱ የሚጠቅማቸው ይሄ ብቻ ነው፣ ጸሎት ብቻ ነው። እና ጸሎት አድርጉላቸው ሁላችሁም። ከዛ ባለፈ ቅዱስ ሚካኤል፣ ቅዱስ ገብርኤል እሱ ይጠብቃቸው። ከማንም ከሰው በላይ ኃይል የእግዚአብሔር ነው፣ ጉልበትም የእግዚአብሔር ነው። ስለዚህ ከፈጣሪ በላይ ምንም ስለሌለ ፈጣሪን ያዥ ሀይምዬ። ከዛ ውጭ ግን ጥዬ እጠፋለሁ፣ በቃ ሰው ያላገኝበት እሄዳለሁ የሚባል ነገር አቆሚ። አንቺ ጠንካራ ጎበዝ ጀግና ሴት ነሽ፣ አሸናፊ ነሽ። ደግሞ እውነት አሸናፊ ነሽ፣ ተፈቃሪ ሴት ነሽ። ደግሞ ከምንም በላይ ደስታና ኩራት ሊሰማሽ ይገባል። ተፈቃሪ ነሽ፣ ተወዳጅ ነሽ። ብሩኬ አንቺን ነው የሚወደው፣ አንቺን ነው የሚያፈቅረው ማሬ። እኛም እንወድሻለን፣ እናከብርሻለን። ለአንቺ ትልቅ ቦታ አለን። ስታለቅሺ ማየት በጭራሽ 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 በጭራሽ